ክቡራን ተመልካቾቻችን የዛሬው የዓመት በዓል እንግዳችን እርገጤ ሸበላው ይባላል። በባህል ዘፈኖቹ ብዙዎቻችሁ ታውቁታላችሁ። እስቲ ከሱ ጋራ ዓመት በዓልን በቤቱ እናሳልፍ። መልካም ዓመት በዓል። ያለው በእንትናምና ማዳማ ያለው በዛር እለኝ በልቤ ያለው ታቋም ተሰብሮብኝ ያለው በእንተም አህር ላይ ቆሜ ያለው ታቋም ባንቺ ነሽ ያለው በእንተም መንባይ ያለው ጀሌሰባ ወመጋም ስታልፍ ረግጣኝ ወመጋም ይኸው ስመውቀኔ ወመጋም ወደን ታመመኝ ወመጋም እኔስ ብዬ ነበር ከመጋም ናዲያተኝ በረንዳው ሸርቶ አሳ በረንዳው ሸርቶ አሌው ለስላሳ ገዛለኝ አሞዋ ተሰግሪብኛለሽ አሌው ቆራ ጨምርልኝ አሞዋ ተሰግሪብኛለሽ አሳ በረንዳው ሸርቶ ናተነው ተኔ መንወሎ ላኛው መንገድ ያሰኙ ኮመሮ መንገድ ሲከፋው ይሄዳል ደረጃ ዘላለም ሲከፋው ይሄዳል ደረጃ ወሰረት ሲከፋው ይሄዳል ደረጃ አዴጉ የዞረ ወደ ፀሐይ መውጫ አሳ በረድ ያለው ሽርጦ ተሰርቶ የታለች ደወዙ ትምህርት አይገባውም አማሪካን ሚዶን አባቡ ደነዞ አሳ በረድ ያለው ሽርጦ ግማሹ በውስኪ ግማሹ በቮድካ ምንም ሳይሆን ምንም ሳይነካ እርገጤ ሸበላው ሰከረ በወቅ እንደው ስምን አንተ ወጣው ደስ ይለናል። ማን አህመድ አስዋር ሱቆ ፍያ አምጣማ ለተነቅብ ያልጎ አምጣ ጎሽ አናቴ ቆስሎ ቅቤ ትንሽ ቅቤ ብትያሪ አናቴ ላይ አርቄ ለሱ ነው ለመትባለው አመትባለኛ ቅቤ እንቀባለን። ያው እንግዲህ የኔን ስም በዲፍን ኢትዮጵያ ማቃለ ብዬ አልገመተም አገር ነው የሚያውቅ። እንግዲህ ስም ያልክ እንደሆነ የኔ ስም እርገጤ ሸበላው ሩጋ ፈራው ሽሮ ገላምጦ ክትፎ የሚበላው እንኳን ከንፈሩ ይጥማል ገላይ ይላል። ይሄን ስም ያወጣችልኝ እናቴ ናት። እኔ ልሙት እናቴ ናት። እንግዲህ እናቴ አረጋሽ አመዴ ትባላለች። አረጋሽ አመዴና አዲና ሙላ ታላቅና ታናሽ አንድ እናት ልጆች ናቸው። እንግዲህ አረጋሽ ማንን ወለደች? እኔን ማነው ያ እንትና እንድሮን ሰይድን ይበቃል አይደለም። ይሄ ሁሉ እንግዲህ ይኸውልህ እድር ላይ ሰፍሯል። እቁብ ያውቀዋል። ባለፈው ዓመት መንግስቱ ቆጥሮታል። ለዚህ ነው ቅድምም በዘፈን ታቆጋግሳችሁ በረዘራችን እንግዲህ ብዙ ተባዙ የተባለውኛ ቤት እንደው ለጉ ነው። በአባቴም ወገን ያልክ ደግሞ አሉ አባቴ ወገን እሺ እርገጤ ይበቃል። እርገጤ ሸበላው መቼም በከተማችን በቅርብ ጊዜ ውስጥ እውቅና ካተረፉት ዘፋኞች መካከል አንዱ ይሆናል። እንዲያው የስኬት ምንጭ ምንድነው ትላለህ? አዎ እንግዲህ ዋናው ነገር የኔ ስኬት ምንጭ ብየምለው የኔ ዘፈኖች ባህላዊ የራሳቸውን ሀገር ቱፊት የያዙ ፈሩን ያለቀቁ እና በራሴ ስታይል የሚሰሩ ኦሪጂናል ስራዎች በመሆናቸው ነው እንግዲህ በመላው ሀገር በመላው ኢትዮጵያ አውሮፓ ድረስ ሊደመጥ ይቻላልና ሰው ሊወድ ይቻላል። እሺ እርገጤ ስራዎችን በሌሎች መድረኮች ላይ መቼም ቀደም አሳይተኛል በቪዲዮ እነሱን የት የሰራሃቸው ነው? መቼም ብዙ ቦታ መስራት ይታወቃል። የት ሰርተታል? በሚገባ እንግዲህ እኔ እንደው አንድ ነገር አይደለም ነገር እንግዲህ እኔ አልሰራሁበት ቦታ ወተም አይደል እንደው በጭራሽ በዲፊን ኢትዮጵያ ሰርቻለሁ። እንደው ብነው ወይራው ጠጅ ቤት አዲስ አበባዎች ዝዋይ ካቻማሊ ቁጥር 1 ጠጅ ቤት ወረኢሉ ጉመር ጠጅ ቤት እንግዲህ ሽሮ ሜዳን መገናኛን የሰባተኛ የሾተራን ይዘህ ባሉ ጠጅ ቤቶች ጠላ ቤቶች ቆራቤ ቤት አረቄ ቤቶች ያልሰራሁበት ቦታ የለም። እንደውም ይገርማል አሁን በቅርብ ቀን እንግዲህ ታላቂዎቹ ጋር እንደው በአካል ተገናኝተን እንድንጨዋወት አስቤ እዛ ሸራተን ኮንፈርት አዘጋጅቻለሁ። ራሳቸው ሸራተን ራሳቸው ሰው ቤት አንዴሩ 3-4 ጊዜ መጥቶ ፈልገው አጣው። እንዲያው
አሁን ኮንሰርት ማለት ነው ቀደም ኮንሰርት ካዘጋጀ መቼም እንደምጠራን ነው እኛም ያው መተን እዛ ያለው ካርናቆች ጋር ያሉትን ቀረጣዎች እንቀርጻለን እሺ እንደው እርግጤ ሸበላው ያገኛችሁ ሽልማቶችስ ለምሳሌ አሁን በውጭ ሀገር አዋርድ ምናምን ይባላል እኛም ሀገር ተጀምሯል እንደው ሽልማት ሳላገኘህም በሚጦ ጎርጊስ እንደው እኔ ያላገኘው ሽልማት አለ አንተው እኔ ያላገኘው ምን እንደው እኔ በጣም ብዙ ያገኘው እኔ ለሞት በጣም ብዙ ሽልማት አግኝቻለሁ አሁን የቅርብ ጊዜ እዚህ ማን ነው አንተው አባፌ ላይ ያለ እዚህ ወደ ሀገር ማን ነው ይሄ መንዝ ማጀቴ መምር የልባሴ የመጀመሪያ ልጃቸው ድረው ተነሙሉ ባንዴ ተጋብዘን ሄደን ምን የመሰለ አዲስ ብልኮ ጋቢ ተሸልሜያለሁ ይኸውልህ እንግዲህ በተረፈ እንግዲህ በየጠጅ ቤቱ በየጠላ ቤቱ በየኮረፌ ቤቱ በያረቂ ቤቱ እንግዲህ ከሁለት እስከ 3 ብር ሊያጠጅ እስከ ጠርሙስ አረቄ እንደው ምን ልበልህ ብቻ እንደው ያላገኘሁት ሽልማት የለም እኔ እንደው ብዙም አልጠፍም ተዛው ጫልኩኝ ብር ቢሆን ተ75 ሳንቲም አስቶ 5 ብር ተሸልሜያለሁ እንደው በዛ አጋጣሚ አንዲ ነገር ልንገርህ ይኸው እቺ በደንብ አስተላልፈኝ ይሄ እንደው ምን ያህል ህዝብ እኔን እንደሚወድ የምታውቀውበት ነው እቺ በደንብ አስተላልፈኝ አንድ ወታደር ነው እዛ ማን ነው እንትን ጦር ግንባር ለእናት ሀገር ጥሪ ሄደን ሰራዊቱን ልናነቃቃ ለካ አንተው እንደው ደሞዝ አልከፈሉትም እንኳን እንደው የመጨረሻ እንደው ቢዳብስ እንደው የሚሸልመኝ አጥቶ ተስራዬ እንደው መወደድ የተነሳ አስፈቅዶ ሁለተኛ በካቸው አፍሶኛል እንግዲህ የለሙት የቃል ይመስላል እኮ የለሙት በጣም ነው ደስ የሚለው ፍቅሩን የገለጸ በጣም የለሙት አንድም እንዲህ አያረግም እሺ እንደው እርግጤ መቼም የሌሎች ዘፋኞችን ስራዎች መስማት አይቀርም እንደው የማንን ዘፈኖች ስራ ትሰማለህ አው እንግዲህ እኔ በአብዛኛው የድሮ ዘፈን አዳምጣለሁ አሁንም አዳምጣለሁ ግን እኔ እንዳጠቃላይ የውጭ ሀገር ዘፈን ነው ማዳምጠው የውጭ ሀገር ዘፈኖች የውጭ ሀገር እነሱን በደንብ ነው ማዳምጠው በተለይ ይሄ ምንድነው የሀገር ነው ምንድነው ካንትሪ እሱንና ይሄ ድሮ የሚባለው ኦልዲስ እና ካንትሪ ነገሩ ልክ ነህ የባህል ዘፋኝ ስለሆንክ ከውጭም ከዘፈንክ ካንትሪና ኦልዲስ ነው የምታዳምጠው እንደው ብዙ ጊዜ የምትሰማው የውጭ ዜማ ነው ብለኸኝ ከውጭ ዘፋኞች የማን አድናቂ ነህ እንደው ስልህ እንዳልኩህ እኔ ብዙ ጊዜ የውጭ ዘፈን ነው የማዳምጠው ይያለው ግን ቢሆንም እንደው አብዛኛው የኛ ሀገር ሰው ጉልበት ስለሚያበዛና ደስ ስለሚፈጥን ሰዎች ጅልሉታል እንጂ እኔ ልሙት እንደ ድሮ ገባ ማደንቀው አይደለም የበጣም እርግጤ እንደው ይቅርታ አድርግልኝ መቼም ካንተ አላውቅም ድሮጎ በሚባል ተፋኝም ሊኖር ይችላል እኔ ደግሞ ማቀው ድሮጎ በሚባል ኳስ ተጫዋች እኮ ድሮጎ ያው ነው ኳስም እኮ አርቲስት ማለት ነው አይተዋል አሁን እሱ ጎል አግብቶ እንዴት እንደሚያደርገው በቃ ዘፈን ማለት እንዴት እንደሚጮህ እንዴት እንደሚያደርገው ዘፈን ማለት ለኔ በቃ ያ በጣም ጥሩ እርግጤ በሀገር ውስጥ የሚጫወቱ ዜማዎችን ትጫወታለህ በሚገባ እንደውም እኔ ልንገር አይደለ እንደውም የኔ አንድን ዘፈን በተለያየ ቢትና ምንድነው ስታይል በዛ እንደዛ ያለ ሪሚክስ ነው እሱን ያደረኩ ነው ሪሚክስ ያደረኩ በጣም ጥሩ ነው አንዳንድ ጊዜ የሚገርም ነገር አሁን ድሮ የባህላዊውን ዘፈን ወደ ዘመናዊ ነበር የሚያረጉት እኔ ደግሞ እንዴት ተማን አንሳለሁ በሚል ተነሳሽነት ተነሳሳውና ዘመናዊውን በማሲንቆ ወደ ባህላዊ ዘመናዊው ወደ ባህላዊ ቀይሬ መጫወት ይችላል ምናልባት ይሄ ባለሳሳት የኔ ብቻ ተሰጠ ይመስለኛል እንደው ጥሩ ሆነ እንደው እስቲ በማሲንቆ እንደው ትጫወትልናለህ ምን ችግር አለው ደግሞ ይሄ ሳይም አይደል እንዴ ፋላድናቂዎች የሚተላለፍ አይደለም በደንብ ነው እንትን ማስተላለፍ ነው በጣም ጥሩ እሺ እንግዲህ አሁን የማንን ትጫወትልናል አሁን የማን ልጫወትልህ አሁን እኔ ለምሳሌ አሁን ታዲሶቹም ዘፋኞች ይችላሉ ተድሮ አሁን ለምሳሌ እንደው ተኔ ምን አተህ ነው የሚለው በክር መቼስ አሁን እንግዲህ
አሁን በአማርኛ ነው የሚዘፍነልህ። እጃችሁን ብታወሱ ደስቲ ያጣመድ ሁላችሁ ያዙ እስቲ አጨብጭቡ። እኔ መንጎሎ አይንህዴ ለሜ መንገድ ያሰ እኔ እኔ መንጎሎ አይንህዴ ለሜ መንገድ ያሰ በጣም እንግዲህ ይህንኑ ዘፈን በምንጃር ደግሞ በምንጃር እስቲ ተመልካቾቻችን እንግዲህ ስሙታ ከኔ ምን አተነው ተኔ ምን ጎሎህ ነው አይኔ ያላ መንገድ ያሰኘው በጣም ደስ ይላል። እርገጤ ሸበላው በጣም አልጨረስኩም። ይሄንኑ ደግሞ በሰለሜ እኔ በደቡብ በስመ አብ እስቲ ያሳየን እንግዲህ ተኔ ምን አተነው አሃ ተኔ ምን ጎሎህ ነው አሃ ኦሆ አሃ አይንህ ሌላ አሃ ሌላ ነው አሃ መንገድ አሃ መንገድ ያሰኘው አሃ ተኔ ምን አተነው አሃ ምን ጎሎህ ነው አሃ አይንህ ሌላ አሃ ሌላ ነው። በጣም ጥሩ ነው። እንደዚህ አልጨረስኩም። በሌሎቹም በምን ይቀራል? አሁን በትግረኛ ችሏል፣ ይሄንን በኦሮምኛ ችሏል። በቃ ባህሉን አሳድገዋል ማለት ነው። እስቲ መጀመሪያ በትግርኛ እስኪ እንግዲህ እስቲ እንደማ አይ ከኔ ምን አተነው አይ ከኔ ምን ጎሎህ ነው መንገድ ተኩስ አይ ከኔ ምን አተነው አይ ከኔ ምን ጎሎህ ነው አይኔ ሌላ መንገድ ያሰኘው ከበሮ ሌላ መንገድ ያሰኘው አዳዳዳዳደርብ አይኔ ሌላ መንገድ ያሰኘው በጣም ነው የሚገርመው። በጣም አሁን ደግሞ እስቲ እንግዲህ በኦሮምኛ ላይ ቀረ መሰለኝ። በጣም ነው የሚገርመው። በጣም ነው የማመሰግነው። እሺ እርገጤ ሸበላውን ለተመልካቾች የምታስተላልፈው መልእክት ካለ ለትንሽ ደቂቃ መድረኩን ለቅልሃለሁ። እንግዲህ እኔ ማስተላለፍ የምፈልገው መልእክት በቅድሚያ እናንተን እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ፣ ቤቴ ድረስ መጣችሁ ኢንተርቪው ተላረጋችሁ ነው። ሁለተኛ እንግዲህ እኔ ማስተላለፍ የምፈልገው መልእክት እንግዲህ የኢትዮጵያ ሕዝብ እስከዛሬ የወጡት ካሴቶች ገዝቷል። አሁን ደግሞ ለስላሳ ግዛልኝ በሚል መጠሪያ ስም ያወጣሁትን አዲሱን አልበሜን እንድትገዙ ነው የምለው። እንግዲህ እቺ ማስታወቂያ መሆኗ ነው። በሾርኔ ማስታወቂያ ናት። እሱን ግዙልኝ ነው የምለው። በተረፈ እንግዲህ ለኢትዮጵያ ሕዝብ እድሜ ጤና ይስጥልን፣ ራሳችሁን ጠብቁ ነው የምለው። ይኸው ነው እንግዲህ አበቃ። በጣም እናመሰግናለን እርገጤ ሸበላው። እስቲ እንግዲህ እርገጤ ሸበላውን ከልብ እናመሰግናለን። ለዓመት በዓል አዳሚዎቻችን አዝናንቷል። እስቲ አሁን ካወጣው አዲስ ካሴቱ ላይ አሌዋ ለስላሳ ግዛልኝ የሚለውን እንጋብዛለን።